ተድላ ከወልደ ጊዮርጊስ በኋላ ሚያዝያ 25 ቀን 1955 ዓ.ም እንደ ኢትዮጵያ አቆጣጠር ሚያዝያ 17 ቀን 1947 ዓ.ም ከእኩለ ቀን በኋላ በ8 ሰዓት ከሩብ የአዲስ አበባ ሬዲዮ ታላቅ ሹመት በሚል አርዕስት የወልደ ጊዮርጊስን ሽረት ሲያበስር በደጃዝማች ተድላ ባይሩ ላይ የደረሰው ድንጋጤ መጠን አልነበረው። እውነት መሆኑን ማመን ስላቃታቸው በኩርፊያ ሳያነጋግሯቸው የሰነበቱትን ፊታውራሪ አስፋሃን ስልክ ደውለው እስከ መጠየቅ ደረሱ። አስፋሃም አልፎ አልፎ ማሾፉን ስለሚያውቁበት ሹመቱ እውነት ነው፣ በታላቅ ወዳጃችን መሻር ቢተወደድ አንዳርጌና እኔ እጅግ ተክዘናል አሏቸው። የዚህ አነጋገር ትክክለኛ ትርጉሙ አንተ አዝናል እኛ ተደስተናል መሆኑን ተድላ ሊሳናቸው አይችልም። አሁንም ደጃዝማች እርግጠኛ መሆን አልቻሉ። ለስሙ የጽሕፈትና የፍርድ ሚኒስትር ይባሉ እንጂ በኃይለ ሥላሴ ዘመነ መንግሥት ማንም ጠቅላይ ሚኒስትር የማይኖረውን ሥልጣን ይዘው መላ ኢትዮጵያን ያንቀረቅቡ የነበሩት ሰው በማይጠበቅ አኳኋን ወደ አሩሲ ይላካሉ ለማለት እንኳንስ ተድላ ባይሩ የቅርቦቹም የጃንሆይ ሚኒስትሮች የሚያስቡት አልነበረም። ቀኑ አልፎ ምሽቱ ሲገባ የአጅሬ ጻፌ ትእዛዝ ሽረት እየገነነ ስለተረጋገጠ ከዚያች ዕለት ጀምሮ ብቸኛው ተድላ የኤርትራ መሪ ሆኖ ለመቆየት ያላቸው ዕድል የመነመነ መሆኑ ተሰማቸው። ከእንግዲህ ወዲህ ቢተወደድ አንዳርጋቸው መሳይና ፊታውራሪ አስፋ ወልደ ሚካኤል በብዙ ረገድ እንደሚያጠቋቸው ግልጽ ሆኖ ታያቸው። ወልደ ጊዮርጊስ ቢኖሩ ምንም እንኳን በየዕለቱ አንዳርጌና አስፋ የሚጎነጉኑባቸውን ተንኰል በቀጥታ ባይከላከሉላቸውም ከቺፍ ኤክስኪዩቲቭነቱ ሥልጣን እንዲወርዱ የሚዘጋጅላቸውን ወጥመድ እንደሚሰብሩላቸው ደጃዝማች ጽኑ እምነት ነበራቸው። ተድላ ባይሩ የገነተ ልዑልን ፖለቲካ ለመረዳት ጥበቡ ስላልነበራቸው በተለይ ከህዳር 1954 ዓ.ም ወዲህ የወልደ ጊዮርጊስ ሥልጣን በአራቱም ማዕዘን ጠመንጃ እንደተደገነበት ጨርሶ አልታያቸውም። መጋቢት 28 ቀን 1955 ዓ.ም በቢተወደድ አንዳርጌ ዲስኩር ውስጥ ለኤርትራ ጥሩ አስተዳዳሪ ከሌለ የሚል ቃል የተወረወረው በወልዴ መውደቂያ ዋዜማ ላይ መሆኑ አልገባቸውም። ልጅ ተድላ በአንድ ጊዜ ከፍተኛውን የኤርትራ መሪነት ሥልጣን ካገኙበት ከሁለት ዓመት ተኩል ወዲህ ከጃንሆይ ከፍተኛ ሚኒስትሮች መካከል ከጸሐፌ ትእዛዝ በስተቀር ሌላ ወዳጅ ለማፍራት አልሞከሩም። አስፈላጊነቱንም አስበውበት አያውቁ። አጅሬ ወልደ ጊዮርጊስ ካለ ሌላው ትርፍ ነው በማለት ሌሎቹ ሚኒስትሮች ከቁም ነገር አልቆጠሩም። በዚያ በትግሉ ዘመን ኒውዮርክ ለተባበሩት መንግሥታት ስብሰባ ሲሄዱ የውጭ ጉዳይ ሚኒስትር አክሊሉን ሲያከብሩ እንዴት ባለ ትሕትና እንደነበረ ብዙ ሰዎች ያስታውሳሉ። ሥልጣን በየረድፉ ሳይሆን በተለይ በድንገት ዱብ ብሎ ጣሪያውን ሲይዝ የሰውን አቋምና ጠባይ ባልታሰበ ሁኔታ የሚለውጥ በሽታ በመሆኑ ልጅ ተድላ የኤርትራ መሪ ከተባሉ በኋላ ብዙ ተለወጡ። ለሥራ ጉዳይ አዲስ አበባ በሚመጡ ጊዜ ከጃንሆይና ከጸሐፌ ትእዛዝ ወልደ ጊዮርጊስ ጋር ከተነጋገሩ በኋላ የውጭ ጉዳይ ሚኒስትሩን ለማየት ቢሮአቸው መሄድ ይኖርብኛል ወይ ብለው ፕሮቶኮል እስከ ማማከር ደርሰው ነበር። በመሠረቱ ከሆነ አንድ የፖለቲካ መሪ የፕሮቶኮል ክብሩ የላቀ እንዲሆንለት ከሚያደርገው ጥረት ይልቅ የሥልጣኑ ሕይወት እንዲረዝምለት ብዙ ታታሪና ንቁ መሆን ነበረበት። ተድላ ባይሩ ግን በራቸውን ዘግተው ብቻቸውን በመሆናቸው በደጋፊዎች ቦታ ተቃዋሚዎች በርክተው በወዳጆች ፋንታ ጠላቶች በዝተው ሰላምና ደስታ ሳያገኙ ጊዜያቸውን ጨረሱ። የወልደ ጊዮርጊስ መውደቅ ለተድላ ባይሩ የሥልጣን ዕድሜ ማጠር አንዱ ምክንያት መሆኑ የሚታመን ነው። የመሰናበቻው ዋዜማ ቀደም ባለው ምዕራፍ እንደተጠቀሰው የንጉሠ ነገሥቱ እንደራሴ ጽሕፈት ቤትና አብዛኛዎቹ የምክር ቤት አባሎች ቺፍ ኤክስኪዩቲቭና የፓርላማው ፕሬዝዳንት ከሥልጣናቸው እንዲወርዱ ስምምነት አድርገዋል። ይህም ሐሳብ በምን አይነት ዘዴ እንደሚፈጸም
በፊታውራሪ አስፋው ወልደ ሚካኤል የተዘጋጀውን ምስጢራዊ ፕላን ሁሉም በደስታ ተቀብለውታል። ሕገ መንግሥት አንቀጽ 75 በሚጠይቀው መሠረት ፓርላማው ደጃዝማች ተድላን ከሥልጣን ለማውረድ በዚያን ሰዓት በቂ ምክንያት አልነበረውም። ወደፊትም በአጭር ጊዜ ውስጥ ለመሻር ተፈላጊውን ምክንያት ፓርላማው ያገኛል ብሎ ማሰብ አይቻልም። በአንቀጽ 75 እንደተጠቀሰው ቺፍ ኤክስኪዩቲቭ ሕገ መንግሥቱን የሚጻረር ከባድ ጥፋት ካልፈጸመ በስተቀር ከሥልጣኑ አይወርድም። ስለዚህ ፓርላማውና የእንደራሴው ጽሕፈት ቤት ከተድላ መንግሥት ለመገላገል ያላቸው ዕድል ተድላ ራሳቸው የተድላን ሥልጣን አውልቀው ሲጥሉ ብቻ ሆኖ ተገኘ። በሌላ አነጋገር ተድላ ዲሚሲዮን ካልሰጡ በስተቀር የተመረጡበትን የ4 ዓመት ጊዜ እስኪፈጽሙ ድረስ ማንም ሊነካቸው አይችልም ማለት ነው። ያለው ዕድል ይህ ብቻ ከሆነ ተድላ በገዛ ፈቃዳቸው ሥልጣናቸውን እንዲለቁ መገፋፋት የሚቻለው በምን ዘዴ ነው? እስካሁን እንደታየው የምክር ቤቱ ፕሬዝዳንት አሊ ራዳይ በሥልጣን ላይ ከሌሉ ቺፍ ኤክስኪዩቲቭ የመንግሥቱ መሪ ሆነው መቆየት አይችሉም። ፓርላማው ነገ ተነስቶ ፕሬዝዳንቱን በድምፅ ብልጫ ቢሽራቸው ያን ጊዜ ተድላ ባይሩ በልህ ተነስተው ወዳጄ ወንድሜ ለምን ይነካብኛል በማለት ሕገ መንግሥቱን የሚጻረር ከባድ ስህተት ሊፈጽሙ ይችላሉ። በዚህ ጊዜ ፓርላማው አንቀጽ 75ን በመጠቀም ቺፍ ኤክስኪዩቲቭን ከሥልጣን ያሰናብታል። ይህ አንዱ ዘዴ ነው። ሁለተኛው ዘዴ ደግሞ ፓርላማው አሊ ራዳይን ሲሽር ግልፍተኛው ተድላ በድንገት ይነሱና እኔም በራሴ ፈቃድ ሥልጣኔን ለቅቄያለሁ ብለው መግለጫ ሊያወጡ ይችላሉ። ይህ ሁለተኛው ፕላን በእርግጥ ውጤት የሚሰጥ ነው ተብሎ ስለታመነበት 44 የምክር ቤት አባሎች ሰኔ 17 ቀን 1955 ዓ.ም በሚደረገው የፓርላማ ጠቅላላ ስብሰባ ላይ ፕሬዝዳንታቸውን ለመሻር ሙሉ ስምምነት አደረጉ። ብዙ ጊዜ መማክርቶቹ ከፓርላማው አዳራሽ ውጪ የሚነጋገሩበትን ጉዳይ ቺፍ ኤክስኪዩቲቭ በመረጃ ስለሚደርሱበት እሳቸውም በበኩላቸው በቅድሚያ የመከላከያ መሳሪያቸውን ያዘጋጃሉ። ሰኔ 17 ቀን 1955 ዓ.ም ከጠዋቱ በ4 ሰዓት ምክር ቤቱ የሚነጋገርበትን አጀንዳ ከመጀመሩ በፊት ቺፍ ኤክስኪዩቲቭ እንደለመዱት ፕሬዝዳንቱ ጋር በመስማማት ሕገ መንግሥት አንቀጽ 48 የሚሰጣቸውን መብት ጠቅሰው ፓርላማውን ለ20 ቀን መዝጋታቸውን አስታወቁ። ሁለቱ ባለሥልጣኖች ተስማምተው ምክር ቤቱን ከዘጉ በኋላ ደጃዝማች ተድላ በአውሮፕላን ወደ አዲስ አበባ ሲሳፈሩ ሼህ አሊ ራዳይ ደግሞ የእርሻ ምርታቸውን ለመቆጣጠር ወደ አገራቸው ወደ ተሰነይ ሄዱ። ለነገሩ ፓርላማው የተዘጋው በአሊ ራዳይ ላይ የተጠነሰሰውን አድማ ለማፍረስ ስለሆነ በእነዚህ በ20 ቀናት ውስጥ ሁለቱም ባለሥልጣኖች ከመማክርቶቹ ጋር በመደራደር መፍትሔውን በማግኘት ፈንታ ቺፍ ኤክስኪዩቲቭ ወደ አዲስ አበባ፣ ፕሬዝዳንቱ ወደ ቆላ መንሸርሸር አልነበረባቸውም። 44ቱ የምክር ቤት አባሎች ግን በዚህ በ20 ቀናት ውስጥ ፕሬዝዳንቱን ለመሻር ባቀዱት ሐሳብ ትብብራቸውን አጠነከሩ እንጂ ተድላና አሊ እንዳሰቡት በመካከላቸው መለያየት ተፈጥሮ አልተዳከሙም። ሰኔ 17 ቀን የተዘጋው ፓርላማ በደንቡ መሠረት ከ20 ቀን በኋላ የሚከፈተው ሐምሌ 6 ቀን ስለሆነ በዚህ ዕለት ከጠዋቱ በ3 ሰዓት ተኩል ጀምሮ የምክር ቤቱ አባሎች ያሰናዱትን የሽረት ነጋሪት ለማስተጋባት ወንበሮቻቸውን ይዘው ሲጠባበቁ ተሻሪው ሼህ አሊ ራዳይ በተከበረው የሊቀመንበርነት ወንበራቸው ላይ አልተገኙም ነበር። ምክትሉ ፕሬዝዳንት ብላታ ደምሳስ ወልደ ሚካኤል በአሊ ራዳይ ቦታ ሆነው በሕገ መንግሥት አንቀጽ 48 መሠረት ቺፍ ኤክስኪዩቲቭ ከፓርላማው ፕሬዝዳንት ጋር ተስማምተው ለሁለተኛ ጊዜ ምክር ቤቱን ለ20 ቀናት መዝጋታቸውን የሚገልጽ ደብዳቤ ካነበቡ በኋላ በጥድፊያ የመሰብሰቢያውን አዳራሽ ለቀው ወጡ። በዚህ ጊዜ የምክር ቤቱ አባሎች እጅግ ተናደው እኛም የበኩላችንን እርምጃ እንወስዳለን አሉ። ይኸውም አንደኛ ከሰኔ 17 ቀን 1955 ዓ.ም ጀምሮ የፓርላማውን ፕሬዝዳንት ሼህ አሊ ራዳይን በ44 ድምፅ ብልጫ ሽረናቸዋል። ሁለተኛ ቺፍ ኤክስኪዩቲቭ ከተሻረው ከቀድሞ ፕሬዝዳንት ጋር ተስማምተው
ምክር ቤታችንን በድጋሚ ዘግቻለሁ የሚሉት ሕገወጥ ሥራ ስለሆነ አንቀበለው። ሶስተኛ፣ በዛሬው ስብሰባችን አዲስ ፕሬዝዳንት መርጠን ከሕዝብ የተቀበልነውን ኃላፊነት በተግባር ማዋል አለብን በማለት የጽሑፍ መግለጫ ለማዘጋጀት ሲሞክሩ በቺፍ ኤክስኪዩቲቭ ትዕዛዝ የፖሊስ ኃይል ተጠርቶ መማክርቶቹ ፓርላማውን ለቀው እንዲወጡ ተደረገ። በዚህ ዕለት የኤርትራ ቺፍ ኤክስኪዩቲቭ ለንጉሠ ነገሥቱ እንደራሴ በላኩት ደብዳቤ አንዳንድ የምክር ቤት አባሎች ከሰኔ 17 ቀን ጀምሮ የፓርላማውን ፕሬዝዳንት ሽረነዋል በማለት ሁከት ለመፍጠር ሲሞክሩ በመገኘታቸው በሕገ መንግሥት አንቀጽ 48 መሠረት ፓርላማው ለ20 ቀን ተዘግቷል። የምክር ቤቱ ፕሬዝዳንት የሚመረጠውም የሚሻረውም በፓርላማው በሚደረገው ጠቅላላ ስብሰባ ላይ ሥርዓቱን ተከትሎ ነው እንጂ ከፓርላማው ውጪ በሚዘጋጅ አድማ አይደለም። በሰኔ 17 ቀንና ከዚያም ወዲህ እስከ ዛሬ ድረስ ፓርላማው በይፋ ተሰብስቦ የወሰደው እርምጃ ስለሌለ የተከበሩ ሼህ አሊ ሙሳ ራዳይ አልተሻሩም፣ ዛሬም በሥልጣን ላይ ናቸው ሲሉ አስታወቁ። ቺፍ ኤክስኪዩቲቭ ሕገ መንግሥት አንቀጽ 48 የሰጣቸውን ሥልጣን እያከታተሉ መጠቀሙን በማብዛታቸው የደረሰባቸው ወቀሳ እጅግ ብዙ ነው። ነገር ግን 2 ጊዜ ፓርላማውን አከታትለው የዘጉት መማክርቶቹ ፕሬዝዳንታቸውን ለመሻር ስብሰባቸውን ከመጀመራቸው በፊት ስለሆነ ሼህ አሊ ሙሳ ራዳይ ዛሬም በሥልጣን ላይ ናቸው ሲሉ የሰጡትን መግለጫ መቃወም አይቻልም። ቢተወደድ አንዳርጋቸውና ፊታውራሪ አስፋሃ ግን ከ40 በላይ የሆኑትን የሕዝብ እንደራሴዎች የቺፍ ኤክስኪዩቲቭን ሥልጣን አጠቃቀም በማውገዝ የሚወስዱትን እርምጃ የሚደግፉ በመሆናቸው ይህንን የደጃዝማች ተድላን ማብራሪያ እንቀበላለን ማለት አልፈለጉም። ከዚህ ሁሉ ችግር ለመላቀቅና ፓርላማው በቶሎ እንዲከፈት የምክር ቤቱ አባሎች አቤቱታቸውን ለታላቁ መሪያቸው ለግርማዊ ጃንሆይ እንዲያቀርቡ በመገፋፋትና የተጫረውን እሳት እንዳይጠፋ በማራገብ የእንደራሴው ጽሕፈት ቤት ያደረገው ጥረት የሚመኘውን ውጤት የሚሰጠው ሆነ። አድመኞቹ 44ቱ መማክርቶች በመጀመሪያ እንደራሴው ዘንድ ቀርበው ደረሰባቸውን እንዲያመለክቱ ከተደረገ በኋላ ከመካከላቸው 10 ሰዎች መርጠው 5 ክርስቲያኖችና 5 እስላሞች ወደ አዲስ አበባ በመላክ ለንጉሠ ነገሥቱ አቤቱታ እንዲያቀርቡ አስፈላጊው ዝግጅት ተጠናቀቀ። በግርማዊነቶ ታላቅ ቸርነት የጸደቀልንን ሕገ መንግሥታችንን በመጣስ ቺፍ ኤክስኪዩቲቭ በየጊዜው በሚወስዱብን እርምጃዎች ከሕዝብ የተቀበልነውን ኃላፊነት ለመፈጸም አላስቻለንም። ከሰኔ 17 ቀን 1955 ዓ.ም ጀምሮ የመንግሥቱ መሪ ደጃይ ተድላ ከሕጉ ውጪ በራሳቸው ሥልጣን ፓርላማችንን እያከታተሉ ለ40 ቀናት ዘግተውታል። ይህ 40 ቀን ሲፈጸምም ሌላ 20 ቀን በመጨመር ምክር ቤታችንን ለመዝጋት ማቀዳቸውን ደርሰንበታል። አሁን በመጨረሻው ፓርላማው የተዘጋበት ምክንያት እኛ የምክር ቤቱ አባሎች የሾምነው ፕሬዝዳንታችን የሰጠነውን እምነት አጉድለው ስላገኘነው ከሥልጣኑ እንዲነሣ በ44 የድምፅ ብልጫ ስለሻር ነው። ይህን ማድረግ አትችሉም ተብለን ነው። ግርማዊነቶ እንደሚያውቀው የመንግሥቱ መሪ በእኛ በሕዝብ ወኪሎች የተመረጡ ሲሆኑ የተሰጣቸውን ከፍተኛ የአስተዳደር ኃላፊነት ትተው በምክር ቤታችን የውስጥ ሥራ እየገቡ ለማስቸገር ሕጉ አይፈቅድላቸው። ሕገ መንግሥት አንቀጽ 48 የሚለውን በትክክል ስንመለከተው የመንግሥቱ መሪ ምክር ቤቱን ለ20 ቀናት ለመዝጋት የሚችሉት ከፓርላማው ፕሬዝዳንት ጋር ሲስማሙ ነው ይላል። እኛ የምክር ቤቱ አባሎች ከሰኔ 17 ቀን ጀምሮ ፕሬዝዳንታችንን የሻርነው ስለሆነ አሁን ሐምሌ 6 ቀን ለሁለተኛ ጊዜ ፓርላማውን የዘጉት ከማ ጋር ተስማምተው ነው የሚል ጥያቄ ሲቀርብ መልስ የላቸው። ይህ በመንግሥቱ መሪ የተወሰደው እርምጃ በቀጥታ ሕገ መንግሥቱን የጣሰ በመሆኑ የንጉሠ ነገሥታችን መልካም ፈቃድ ሆኖ ፓርላማው እንዲከፈትና እኛም ኃላፊነታችንን እንድንፈጽም በታላቅ ትሕትና እናመለክታለን የሚል ማመልከቻ ይዘው የተመረጡት 10 የፓርላማ መልእክተኞች በአዲስ አበባ በአምሳለ ገነት ጽሕፈት ቤት ለንጉሠ ነገሥቱ አቀረቡ። ይህ አቤቱታ ከመቅረቡ በፊት ንጉሠ ነገሥቱ ቺፍ ኤክስኪዩቲቭንና የፓርላማውን ፕሬዝዳንት
ከአዲስ አበባ አስጠርተው ሲጠይቋቸው ምክር ቤቱ የተዘጋው በቂ በሆነ ምክንያትና ሕገ መንግሥቱ የሚያዘውን ተከትለው መፈጸማቸውን ዘርዝረው አስረድተዋል። ሆኖም በዚያን ሰዓት በነበረው ሁኔታ ጉዳዩ የሚታየው በፖለቲካው መስክ እንጂ በአስተዳደርና በሕግ ረገድ ስላልሆነ ከምክር ቤቱ ጠቅላላ አባሎች 2/3ኛውን ያስተባበረውን ሐሳብ ከመደገፍ ይልቅ የተድላንና የአሊን ሮሮ ማዳመጡ ለጃንሆይ የሚጠቅማቸው አልነበረም። ከአስመራም በየዕለቱ የሚደርሳቸው ራፖር የተድላ ባይሩ ከሥልጣን መነሳት ለኤርትራና ለኢትዮጵያ አስተዳደር ውህደት ምን ያህል በርከፋች መሆኑን ስለሚደጋግምላቸው ቀዳማዊ ኃይለ ሥላሴ ይህን አጋጣሚ ለመጠቀም አስፈላጊነቱን አመኑበት። በእንደራሴው ጽሕፈት ቤት ቴክኒካል እርዳታ የኤርትራ ሕዝብ ወኪሎች የቀረበላቸውን አቤቱታ በአምሳለ ገነት ቢሮአቸው ካዳመጡ በኋላ ጃንሆይ ውሳኔያቸውን ሲሰጡ እንኳን ተድላ እኛም ብንሆን ምክር ቤቱን በዚህ አኳኋን ለመዝጋት አንችልም። አሁንም ፓርላማው እንዲከፈት ስላዘዝን እናንተም ወደ ሥራችሁ ተመለሱ አሏቸው። መማክርቶቹ ይህን ከፍተኛ ፍርድ ሲያገኙ ለደስታቸው ገደብ ስላልነበረው ከቤተ መንግሥቱ ሲወጡ ያገኙትን ሰው ሁሉ የሚያውቁትንም ሆነ የማያውቁትን እያነቁ ሲስሙ ይታዩ ነበር። ወዲያውም አስመራ ስልክ ደውለው ጃንሆይ የተድላንና የአሊን ሐሳብ አልተቀበሉም፣ ምክር ቤቱ እንዲከፈት አዘዙ የሚል የምሥራች ቃል በማስተላለፋቸው በወገኖቻቸው ዘንድ ትልቅ ፈንጠዚያ ሆነ። መልእክታቸውን በዚህ አኳኋን ፈጽመው ከአዲስ አበባ ተነስተው አስመራ አውሮፕላን ማረፊያ በደረሱ ጊዜ በጦር ሜዳ ጀብዱ ሰርተው እንደ ተመለሱ ጀግኖች የተደረገላቸው አቀባበልና የተገለጸላቸው የአድናቆት ስሜት እጅግ የጋለና ይደመቀ ነበር። ቺፍ ኤክስኪዩቲቭና የፓርላማው ፕሬዝዳንት ከአዲስ አበባ ወደ አስመራ በአውሮፕላን የተጓዙት አጋጣሚ ሆኖ ከእነዚሁ የምክር ቤቱ መልእክተኞች ጋር ነበር። 1 ሰዓት ተኩል በፈጀው የአየር ጉዟቸው አንድም ቃል ሳይለዋወጡ እንደ ተኳረፉ አስመራ ሲደርሱ ሰገጥ መስሎ በአውሮፕላን ጣቢያ የተሰለፈው ሕዝብ በተድላና በአሊ ላይ የሚያሳየው የጥላቻ መንፈስ ለፓርላማው መልእክተኞች የሚገልጸው የጋለ ደስታ ያልተጠበቀና ያልታሰበ ቲያትር ሆነ። ሁለቱ የወንድማማች ፍቅር ያደረባቸው የሥራ ወዳጆች ክቡር ደጃዝማች ተድላ ባይሩና የተከበሩ ሼህ አሊ መሐመድ ሙሳ ራዳይ የሥልጣናቸው ዘመን ያከተመ መሆኑን ከልባቸው የተረዱት በዚያች ዕለትና በዚያች ሰዓት ነበር። አልቻልኩም ያውላችሁ። ቀዳማዊ ኃይለ ሥላሴ ፓርላማው እንዲከፈት የሰጡትን ውሳኔ አክብሮ ከመፈጸም በስተቀር ለደጃዝማች ተድላ ባይሩ ሌላ ምርጫ አልነበረም። እንኳን ተድላ እኛም ብንሆን ምክር ቤቱን በዚያ አኳኋን ለመዝጋት አንችልም ሲሉ ጃንሆይ የተናገሩት ቃል ተድላን እጅግ ቢያሳዝንም የተድላ ተቃዋሚዎች ሆነው በተሰለፉት በ44ቱ መማክርቶች ዘንድ ተወዳጅነትንና አድናቆትን አስገኝቶላቸዋል። ይሁን እንጂ በኤርትራ ሕገ መንግሥት ውስጥ ንጉሠ ነገሥቱ ፓርላማውን ለመዝጋት ይችላሉ። እንዲሁም በቺፍ ኤክስኪዩቲቭ የተዘጋውን ፓርላማ እንዲከፈት ያዛሉ የሚል አንቀጽ ስለሌለ እንኳን ተድላ እኛም ብንሆን የሚለው ቃል መሰረቱ ምን እንደሆነ አይታወቅም። ተድላ ግን የሚያስቡትን በሚፈልጉት አኳኋን የሚናገሩት አባ ጠቅል ስለሆኑ፣ ነገር ግን የሚያስቡትን በሚፈልጉት አኳኋን የሚናገሩት አባ ጠቅል ስለሆኑ ሁሉም እጅ ነስቶ ከመቀበል በስተቀር ሕጉን መመራመር የሚሞክር የለም። ጃንሆይ ይህን ንግግር ባደረጉበት ዕለት በገነተ ልዑል ቤተ መንግሥት ተገኝተው ያዳመጡት አቶ ሰረቀ ብርሃን ገብረ እግዚ የፖስታ ቴሌፎን ቴሌግራፍ ምክትል ሚኒስትር ወዲያውኑ የማስታወቂያ መስሪያ ቤትን ለሚመሩት ለአቶ መኮንን ሀብተወልድ ስልክ ደውለው ለመማክርቶቹ የተነገረው ንጉሣዊ ቃል ብዙ ትችት የሚያስከትል መሆኑን አሳሰቡ። በዚህ መሠረት እንኳን ተድላ እኛም ብንሆን የሚለው አረፍተ ነገር
በአዲስ አበባ ራዲዮና ጋዜጦች ላይ ሳይገለጽ ቀረ። በጃንሆይ ትእዛዝ ሐምሌ 26 ቀን 1955 ከእኩለ ቀን በፊት በ4 ሰዓት ለ40 ቀናት የተዘጋው ፓርላማ ሲከፈት 44ቱ መማክርቶች በመጀመሪያ የወሰዱት እርምጃ የፕሬዝዳንታቸውን የአሊ ራዳይን ሽረት ማጽደቅና በምትካቸው ኢድሪስ መሐመድ አዱምን በመሾም ነበር። ሼህ አሊ መሐመድ ሙሳ ራዳይ ከሥልጣናቸው እንዲወርዱ የተፈረደባቸው በጨዋነታቸውና በቅንነታቸው እንከን የተገኘባቸው ሰው ሆነው አልነበረም። ቀደም ብሎ እንደተገለጸው የእሳቸው ትልቁ ኃጢአት የቺፍ ኤክስኪዩቲቭ ፍጹም ወዳጅ በመሆን ፓርላማውን በማስከበር ፈንታ አስጠቅተውታል። ደጃዝማች ተድላንም በስልጣን ለማንቀባረር ምቹ ሆነዋል በመባል ነው። እኚህ የቆላ ሰው ሐምሌ 26 ቀን ፓርላማው ከመከፈቱ በፊት በገዛ ፈቃዴ የፕሬዝዳንትነቱን ስልጣን ለቅቄያለሁ ብለው ቢያስታውቁም 44ቱ መማክርቶች ሲስሟት ትታ ሲስቧት የተባለውን ምሳሌ በማፌዝ እየጠቀሱ እኛ ከሻርንህ ሰንብቷል በማለት ማመልከቻቸውን አልተቀበሏቸውም። በአሊ ራዳይ ምትክ የፓርላማው ፕሬዝዳንት ሆነው ስለተመረጡት ኢድሪስ መሐመድ አዱም የተወደደ አስፋ ወልደ ሚካኤል በሰጡኝ ማስታወሻ ውስጥ እንዲህ የሚል ቃል ይገኝበታል። ኢድሪስ መሐመድ አዱም ጨርሶ ያልተማረና ዘላን የሆነ ሰው ነበር። ይህን መሐይም በጊዜያዊነት ፕሬዝዳንት አድርገን ብንጠቀምበት ይሻላል ብዬ ሐሳቡን ስሰነዝር ተቃዋሚ አልጠፋም ነበር። እኔ ግን ሳልበገር ተወጣሁት። ይህን ሐሳብ ያመጣሁት በሁለት ምክንያቶች ነበር። ይኸውም አንደኛ ለፕሬዝዳንቱ ስልጣን የሚታጨው ያው ከቆላው ተወካዮች ውስጥ መሆን ስላለበት አንድ ባላባት ነኝ የሚል የታወቀ ሰው የተመረጠ እንደሆን ችግር ፈጥሮ ሊለያየን ይችላል የሚል ስጋት አደረብኝ። ሁለተኛ ከዝቅተኛ ክፍል የመጣ ሙያ የሌለውን እንደ ኢድሪስ የመሰለውን ሰው ያደረግን እንደሆነ ለጊዜው የምንፈልገውን ሁሉ እያዘዝን ለመፈጸም ይመችናል ብዬ አሰብኩ። በዚህ መሰረት መማክርቶቹ ተስማምተው የተባለውን ሰው መረጡ። እንግዲህ ቢተወደድ አስፋ እንደገለጹት የአሊ ራዳይ ሽረት ብቻ ሳይሆን የኢድሪስ መሐመድ አዱም መመረጥም በደጃዝማች ተድላ ላይ ችግር ለመፍጠር የታቀደ መሆኑን ያረጋግጣል። በዚህ በሐምሌ 26 ቀን 1955 ዓ.ም በፓርላማው የተወሰደው እርምጃ ሁሉ እጅግ አድርጎ ስላበሳጫቸው ከዚሁ ዕለት ጀምሮ ደጃዝማች ተድላ የሚሰሩት ሁሉ በጥሞና ያልታሰበበትና ያልተመዘነ መሆኑን ያሳያል። የፓርላማው ፕሬዝዳንት ሽረት በይፋ እንደተገለጸ ቺፍ ኤክስኪዩቲቭ በድንገት ተነስተው አሊ ራዳይ የካቢኔያቸው አባል እንዲሆኑ መሾማቸውን የሚገልጽ ደብዳቤ ላኩላቸው። የኤርትራ ምክር ቤት ፕሬዝዳንት ሆነው ለኤርትራ ሕዝብ እንደፈጸሙት ታላቅ አገልግሎት ለኤርትራ መንግስት እንዲለግሱት በእኔ ካቢኔ የውስጥ ጉዳይ ሴክሬታሪ የአገር ግዛት ሚኒስትር እንደማለት ነው ኃላፊነት ሰጥቶ ደስታዬ ከፍ ያለ ነው። ከእርሶም በኩል የሚያስደስት መልስ አገኛለሁ ብዬ እጠብቃለሁ። ፊርማ ተድላ ባይሩ የመንግስት መሪ። ሳያስቡትና ሳይጠብቁት በተለይም ሳያማክሯቸው ውድ ወዳጃቸው የኤርትራ መንግስት መሪ ላቀረቡላቸው ሹመት አሊ ራዳይ የሰጡት መልስ የደጃዝማችን ሞራል የበለጠ አዳከሙ። ከጥቂት ቀናት በፊት አዲስ አበባ ሄጄ ከግርማዊ ንጉሠ ነገሥት ጋር እንድገናኝ ክብር ባገኘሁበት ዕለት የኔ አገልግሎት በመንግስታቸው በኩል የሚፈለግ መሆኑን ግርማዊነታቸው ስለነገሩኝ አሁን ክቡርነቶ ያቀረበልኝን ኃላፊነት ልቀበለው አለመቻሌን እንድገልጽሎ ይፍቀዱልኝ። ፊርማ አሊ መሐመድ ሙሳ ራዳይ። ወዳጄ ወንድሜ እያሉ በደጉም ሆነ በክፉ ጊዜ የሚተማመኑባቸው ሼህ አሊ ራዳይ የላኩላቸው የእምቢታ ደብዳቤ ሲደርሳቸው ከእንግዲህ ወዲህ የኤርትራ መንግስት መሪ ሆኖ ለመቀጠል ጨርሶ እንደማይቻል ደጃዝማች እርግጠኛውን አሊ ራዳይ ቦታው ከሌለ ተድላ ባይሩ ብቻውን አይቀጥልም እየተባለ በጀርባቸው ሲጎነጎንና ሲወራ የነበረው እውነት እየሆነ መጣ። የቆላ ሰዎች ወዳጅ ከሆኑ እስከ መጨረሻው አይክዱም ተብሎ የሚነገርላቸው ለካስ ከንቱ ውዳሴ ኖሯል በማለት ደጃዝማች እጅግ ተገረሙ።
ከአሊ ራዳይ ጋር አዲስ አበባ አብረው ከርመው ወደ አስመራ የተመለሱትም አብረው ሲሆን ከጃንሆይ ጋር በተለይ ተገናኝተው ስለ ወደፊቱ ሥራ ጉዳይ መነጋገራቸውን አንዳችም ፍንጭ አልሰጧቸውም። ይህንን ለማወቅ የቻሉት በዚህ በጻፉላቸው ደብዳቤ በመሆኑ ተድላ ከወሰን ያለፈ ሐዘን ተሰማቸው። አሊ ራዳይ ደግሞ በበኩላቸው ከሌሎች ወዳጆቻቸው ጋር ሲወያዩ ለተድላ ስል ብዙ ታግያለሁ፣ ወዳጅነቴን አላጓድልም ብዬ እስከ መጨረሻው መስዋዕትነትን ተቀብያለሁ። ከእንግዲህ ወዲህ ከተድላ ወዳጄ ጋር የማደርገው ጉዞ የት እንደሚጥለኝ ስለማላቀው እኔም በመንገዴ እሱም በመንገዱ ተለያይተን ለየራሳችን ብናመራ ይሻላል ብዬ ወስኛለሁ ይላሉ። ተድላ ባይሩ የኤርትራ መሪ ከሆኑበት ጊዜ ጀምሮ በ34 ወራት ውስጥ የአሊ ራዳይን ወዳጅነት በስልጣናቸው ምን ያህል እንደተጠቀሙበት አስረጂ ናቸው ተብለው የተዘረዘሩት ዋና ዋና ጉዳዮች የሚከተሉት ናቸው። 1. በሕገ መንግሥት አንቀጽ 56 እንደተገለጸው ምክር ቤቱ የቺፍ ኤክስኪዩቲቭን ሥራ ለመቆጣጠር የተሰጠውን መብት እንዳይጠቀምበት ደጃዝማች ተድላ በአንቀጽ 48 መሠረት የተሽቀዳደሙ ፓርላማውን ለ20 ቀናት በመዝጋት እንደ ልባቸው ሲከላከሉ የቆዩት የፕሬዝዳንቱን ድጋፍ ይዘው ነው። 2. በመጋቢት 1953 ዓመተ ምህረት ደጃዝማች ተድላ የባላጋራቸውን የወልደአብ ወልደ ማርያምን ምርጫ ሕገ መንግሥት አንቀጽ 46 የሚያዘውን ሳይከተሉ በራሳቸው ሥልጣን የሰረዙት የአሊ ራዳይን ትብብር በመጠቀም ነው። 3. በታህሳስ 1953 ዓመተ ምህረት ቺፍ ኤክስኪዩቲቭ እነ ደጃች አብርሃ ተሰማን እስር ቤት ሲጨምሩ በሕገ መንግሥት አንቀጽ 54 የተመለከተውን በመጣስ የፓርላማውን አባል አዝማች ገብረ ኪዳን ተሰማን አብረው በማሰር የፈጸሙት ሕገወጥ ተግባር እንዳያስጠይቃቸው ነገሩ ተሸፋፍኖ የተዘጋው በፕሬዝዳንት አሊ ራዳይ እርዳታ ነው። ከዚህ በላይ እንደታየው አሊ ራዳይ ይህን ሁሉ አገልግሎት ከሰጠው በኋላ መጨረሻው እኔን የሚያስወቅስና ከስልጣኔም እንድወርድ የሚያስፈርድ ነው ከተባለ ከወዳጄ ጋር አንድ ላይ መቆሙ ለሁለታችንም አይበጅም ብዬ መንገዴን ለውጫለሁ በማለታቸው ደጃዝማች ተድላን ሊያሳዝን አይገባም ይባል ይሆናል። ሆኖም በአሊ ራዳይ በኩል ይህ የተለወጠው መንገድ በየትኛው አቅጣጫ እንዳመራና ከማን ማኅበር ውስጥ እንደገባ መመልከቱም አስፈላጊ ይሆናል። የንጉሠ ነገሥቱን እንደራሴ ፊት ለፊት እያስቀደሙ እሳቸው ከጀርባ ሆነው ፖለቲካውን የሚነድፉትና የሚያጠነጥኑት ፊታውራሪ አስፋ ወልደ ሚካኤል ገና ከእንግሊዞች ዘመን ጀምሮ ከቆለኛው ከአሊ ራዳይ ጋር የዘረጉት ልዩ የወዳጅነት ግንኙነት ተቋርጦ አያውቅም። የአሊ ራዳይ ከሥልጣን መነሳት ተድላ ባይሩን ለማባረር ትልቅ ቁልፍ ነው በማለት ብዙ ጥረት ቢያደርጉም አስፋ ወልደ ሚካኤል በቆላው ሕዝብ ዘንድ እጅግ የታወቁትን ሰው ምንጊዜም ለኤርትራ ጉዳይ ጠቃሚነታቸውን ስለሚያምኑበት በሽረት ወድቀው እንዲቀሩ አልፈለጉም። ከዚህም በላይ አሊ ራዳይን ፓርላማው የሚሽራቸው የአንድነት ኃይሎች ባከማቹት ድምፅ ኃይል ስለሆነ ወሬው ለጠላት ምቹ ሆኖ የእስላሞችና የክርስቲያኖች ጠብ መጫሪያ እንዳይሆን አስፋ አንድ መፍትሔ ፈጥረው ተሳካላቸው። ሼህ አሊ ሙሳ ራዳይ በሚኒስትር ዴታ ማዕረግ በኤርትራ የግርማዊ ንጉሠ ነገሥት እንደራሴ ዋና አማካሪ ሆነው ቢሾሙ በምዕራባዊው ቆላ ሕዝብ ዘንድ የሚፈጥረውን ልዩ ስሜትና ደስታ ተንትነው በመግለጽ ፊታውራሪ አስፋ ለጃንሆይ ያቀረቡት ሐሳብ ወዲያው ተፈቀደላቸው። አሊ ራዳይ ከፓርላማ ፕሬዝዳንትነታቸው የሚለቁት በክብር እንጂ በውርደት አለመሆኑን ከዚህም በላይ ቀዳማዊ ኃይለ ሥላሴ ራሳቸው አስበው የዘውድ እንደራሴያቸው ዋና አማካሪ እንዲሆኑ የሰጧቸውን ሹመት የምዕራባዊው ቆላ ሕዝብ በትክክል እንዲያውቀው ለማድረግ አስፈላጊው ዝግጅት ተጠናቀቀ። እንግዲህ በቆላው ሕዝብ ዘንድ ወገነ ብዙ ለሆኑት ለሼህ አሊ ራዳይ ይህ ሁሉ ሲዘጋጅ ለብቸኛው ተድላ ፍጻሜ ምን ታስቦለት ይሆን ተብሎ ሲጠየቅ መልሱ ምንም የታሰበ ነገር የለም ከማለት አላለፈም። ከተድላ የሚጠበቀው ትልቁ ቁም ነገር አሊ ራዳይ ሲወጡ እኔም ስልጣኑን አልቻልኩትም ብለው በቶሎ እንዲለቁ ብቻ ነው። ለባላጋራዎቻቸው ምቹ የሆኑት
ብቸኛው ተድላ ከአሊ ራዳይ እምቢታ በኋላ በ24 ሰዓቶች ውስጥ ስለ ራሳቸው አንድ ውሳኔ ማድረግ አለብኝ ብለው ተነሱ። አንድ ፓርላማውን የዘጉበትን ምክንያት ለማስረዳት አዲስ አበባ በሄዱ ጊዜ ጃንሆይ ጉዳዩን የተመለከቱበት አኳኋንና በመጨረሻም ቺፍ ኤክስኪዩቲቭን ተቆጥተው የሰጡት ውሳኔ እጅግ ቅር አሰኝቷቸዋል። ሁለት ከእንደራሴው ጽሕፈት ቤት ጋር በመተባበር ባላጋራ ሆነው ያበሩባቸው 44ቱ የምክር ቤት አባሎች የሚፈልጉትን ሁሉ ለማድረግ መቻላቸው ከፍ ያለ ብስጭት አሳድሮባቸዋል። ሶስት ወዳጃቸው አሊ ራዳይ የካቢኔያቸው አባል ሆነው ችግሩን አብረው ለመግፋት የጠየቋቸውን አለመቀበል ብቻ ሳይሆን ተድላን ሸሽተው ከናስፋ ጋር መቅጠማቸው እጅግ አሳዝኗቸዋል። እንግዲህ በዚህ ሁሉ ሁኔታ እንደምን አድርጌ ኃላፊነቴን መቀጠል እችላለሁ? የቆምኩት ብቻዬን ስለሆነ ሁሉም ተባብረው የበለጠ ችግር ላይ ከሚጥሉኝ በገዛ ፍቃዴ ሥራዬን መልቀቅ ይሻለኛል ብለው መረጡ። ይህንንም ውሳኔ በይፋ ለማስታወቅ ሐምሌ 29 ቀን 1955 ዓ.ም በአስመራ ከተማ በሚገኘው በሲኒማ ካፒቶል የከተማው ሕዝብ እንዲሰበሰብላቸው ጠየቁ። ዮሐንስ ተስፋ ጊዜ በዚያን ጊዜ የግርማዊነታቸው እንደራሴ የፕሬስ ሹም፣ ደጃዝማች ተድላ በሲኒማው አዳራሽ ባደረጉት የሕዝብ ስብሰባ ላይ ከተገኘ በኋላ ቺፍ ኤክስኪዩቲቭ ለመሰናበቻ ካደረጉት ንግግር ውስጥ በአጭሩ ለቢትወደድ አንዳርጋቸው ያቀረበላቸው ራፖር የሚከተለው ነበር። የኤርትራ መንግሥት መሪ ሆኜ የተቀበልኩትን ከባድ ኃላፊነት ለመፈጸም እንዳልችል ብዙ ችግሮች ስላጋጠሙኝና ወደፊትም ለመስራት እንደማልችል ስለተረዳሁት በዛሬው ቀን ስልጣኔን በገዛ ፈቃዴ ለቅቄያለሁ። በእኔ ቦታ የሚሆነውን መምረጡ የፓርላማው ስልጣን ነው። እኔ ግን ዕድሜ ለንጉሠ ነገሥታችን ለቀዳማዊ ኃይለ ሥላሴ ለሕይወቴ መክፈያ የሚሆን ሥራ አላጣም በሚል ቃል ንግግራቸውን መፈጸማቸውን የፕሬስ ሹሙ አስታውቋል። እንደሚታየው ቺፍ ኤክስኪዩቲቭ የኤርትራ ሕዝብ እንዲያውቅላቸው የፈለጉት መንግሥታቸውን ለመምራት የሚያደርጉትን ጥረት ሁሉ የሚያደናቅፉና የሚተናክሉ ጠላቶች በመብዛታቸው ኃላፊነታቸውን ለመቀጠል አለመቻላቸውን ነው። ደጃዝማች ተድላ ችግራቸውን ለሕዝቡ ሲያስረዱ ከሥልጣን እስከ መልቀቅ ያደረሳቸውን ትክክለኛውን ምክንያት መተንተን አልፈለጉም። በሥራቸው ጣልቃ እየገቡ አስቸግረውኛል የሚሏቸውንም ሰዎች ስም አልጠቀሱም። ዕድሜ ለጃንሆይ ለራሴ ሕይወት አልጨነቅም በሚል ቃል የኤርትራን ሕዝብ በተሰናበቱ ማግስት ሻንጣቸውን ይዘው አዲስ አበባ ገቡ። በወደቀ ዛፍ ምሳር ይበዛዋል እንደሚባለው ደጃዝማች ተድላ ስልጣናቸውን በለቀቁ ማግስት የኤርትራ ጋዜጦች በየአይነቱ የወቀሳ አጎዳ አወረዱባቸው። ከሕዝቡ ባደራ የተሰጣቸውን ስልጣን ኤርትራ አትችልም ሳትላቸው አልችልሽም ብለው ጥለዋት ሄዱ። አገሪቱን ገረማት፣ ሕዝቡንም ገረመው የሚሉ ልዩ ልዩ ርዕስ አንቀጾች በየጋዜጦቹ አምድ ላይ ተቀጣጠሉ። ከዚህም ጋር አያይዘው ስለ ወደፊቱ ቺፍ ኤክስኪዩቲቭ አመራረጥ ጉዳይ የሕዝቡን ስሜት ተርጉመን ነው በማለት ጋዜጦቹ የገለጿቸው አስተያየቶች ቀድሞውንም ቢሆን ደጃች ተድላ ያልተወደዱ ነበሩ ለማለት የሚቃጡ ሆኑ። በተድላ ቦታ የሚመረጠው ሰው ከአዋቂነቱ በላይ ኢትዮጵያዊነቱ የተመሰከረለት አንተ የጴጥሮስ አንተ የጳውሎስ ብሎ አድሎ የማይሠራ ትሕትናና ትዕግሥት እንጂ እብሪትና ኩራት የሌለው መሆን አለበት የሚሉ ቃላቶች ተሰነዘሩ። ደጃዝማች ተድላ አልቻልኩም ያውላችሁ ብለው ስልጣናቸውን ለቀው ሲወጡ ይህን ያህል ወቀሳና ትችት ይደርስብኛል ብለው አልጠበቁም ነበር። ይልቁንም በዲሞክራሲ ስርዓት እኔ አልቻልኩምና እናንተ ሞክሩት ማለታቸው ለታሪካቸው አንድ አይነት ግምት እንደሚያሰጣቸው ሳይመኙ አልቀሩም። ከዚህ ዓለም ችግር ጋር ለመቋቋም ዳኛ ሲገኝ ተናገር፣ ውሃ ሲጎድል ተሻገር የሚባለውን ለመጠቀም ደጃዝማች ተድላ ባይሩ በማናቸውም መልክ አልተመቻቸውም። ወራሽ ማን ነው? በመስከረም 1952 ዓ.ም
ተድላ ባይሩ የኤርትራ ቺፍ ኤክስኪዩቲቭነት ከአብርሃ ተሰማ ጋር ተወዳድረው ባሸነፉ ጊዜ አምደ ሚካኤል ደሳለኝ ጃንሆይ ድሉ አሁንም የእርሶ ነው፣ የአንድነቶች መሪ ተመረጠ በሚል ቃል ዜናውን እንዳበሰሩት ሁሉ የሐምሌውን 1955 ዓመተ ምህረት ታሪክ ደግሞ ቢትወደድ አንዳርጋቸው ለንጉሠ ነገሥቱ ሲገልጹ ያሰብነው ሁሉ በደህና እንዲፈጸምልን የጃንሆይ አምላክ ረድቶናል፣ ደጃዝማች ተድላ በገዛ ራሱ ስልጣኑን ለቀቀ ብለዋል። እንግዲህ በ1952 ዓመተ ምህረት የአቶ ተድላ ባይሩ ለኤርትራ መሪነት መመረጥ ጠቃሚነቱ ታምኖበት እንደ ተደከመበት ሁሉ በ1955 ዓመተ ምህረት ደግሞ የደጃዝማች ከስልጣን መውረድ በጣም አስፈላጊ ሆኖ ምን ያህል ጥረት እንደተደረገበት መገንዘብ ይቻላል። ቺፍ ኤክስኪዩቲቭን ገፋፍቶ ከስልጣን ለማስለቀቅ እነ ቢትወደድ እስከዚህ ድረስ የጃንሆይን አምላክ ሲማጸኑ ከሰነበቱ ሰውየው የሚቀረኝን የ1 ዓመት የስልጣን ዘመን ከመፈጸም የሚያግደኝ የለም ብለው በስራቸው ላይ ቢቆዩ ኖሮ ብዙ ችግር ሊፈጥሩ ይችሉ ኖሯል ወይ ያሰኛል። ከመሰረቱ ሲታይ ተድላ ባይሩ ጨርሶ አስጊ ሰው አልነበሩ። እንደ ፊታውራሪ አስፋ በፖለቲካው ጥበብ የተካኑ ቢሆኑ ኖሮ መጀመሪያ በምክር ቤቱና በመንግስታቸው መካከል የተፈጠረው ጠብ እስከዚህ ድረስ መካረር አልነበረበትም። ሁለተኛ በብስጭት ስልጣናቸውን አውልቀው ከመጣል ይልቅ በሚቀራቸው የ1 ዓመት የስልጣን ዘመን ውስጥ መንገዳቸውን ለውጠው ከ44ቱ መማክርቶች ጋር አዲስ የመግባባት በር በመክፈት የባላጋራዎቻቸውን ቅስም መስበር ይችሉ ነበር። ነገር ግን አቦይ ተድላ ግልፍተኛና ብቸኛ በመሆናቸው ስለ ወደፊቱ የፖለቲካ ሕይወታቸው አርቀው በጥልቅ ሳይመረምሩ በችኮላ ስልጣናቸውን ያውላችሁ ብለው ፈረጠጡ። የንጉሠ ነገሥቱ መልካም ፈቃድ ከጫንቃቸው ላይ እያንዣበበ ፊታውራሪ አስፋሃ የደከሙበት ፕላን በተግባር ላይ ውሎ ተፈላጊው ውጤት ከተገኘ በኋላ ወራሹ ማን ነው የሚለው ጥያቄ ጋራውን አውሎ ብቅ አለ። የእንደራሴው ጽሕፈት ቤትና 44ቱ መማክርቶች በሐምሌው ክረምት ተድላን ለመጣል ያንን ሁሉ ጥረት ሲያደርጉ ወራሹ ማን እንደሚሆን ተነጋግረው ያዘጋጁት እጩ አልነበረም። ከማኅበረ ፍቅር የሀገር አባሎች መካከል በተለይ የአንድነት አጥባቂ ወገኖች በመላከ ሰላም ዲሜጥሮስ ገብረ ማርያም መሪነት ፊታውራሪ አስፋ ወልደ ሚካኤልን እጩ ሲያደርጉ፣ ሞዴሬቶቹ ደግሞ የተድላ ካቢኔ የኢኮኖሚ ሴክሬታሪ የሆኑትን ፊታውራሪ ሐረጎት አባይን ጠየቁ። የእስላም ሊግ ወገኖች የፓርላማውን ፕሬዝዳንት ካገኙ በኋላ ለመንግስቱ መሪነት ከማኅበረ ፍቅር የሀገር የሚቀርበውን ተወዳዳሪ የምንደግፈው እንደ ግለሰቡ አቋምና ሁኔታ አይተን ነው አሉ። ፊታውራሪ አስፋ በዚህ ሁሉ መሃል ከምኑም ውስጥ እንደሌሉ ለማስመሰል የማኅበረ ፍቅር የሀገር ፕሬዝዳንት የሆኑት ደጃዝማች በየነ ባራኪ ቺፍ ኤክስኪዩቲቭነቱ ይገባቸዋል በማለት ቢትወደድ አንዳርጌን አሳምነው ማስታወሻ ለጃንሆይ እንዲቀርብ አስደረጉ። ንጉሠ ነገሥቱም ገና ቀደም ሲል ለተድላ ወራሽ አስፋን አዘጋጅተው ስለነበር ደጃች በየነ እንዲሆኑ ከእንደራሴያቸው ለቀረበው ሐሳብ ምንም መልስ ሳይሰጡ በየዓመቱ እንደሚያደርጉት ለነሐሴ ወር የፍልሰታ ጾም ወደ ድሬዳዋ ቤተ መንግሥታቸው ሄዱ። አስፋ ወልደ ሚካኤልን ለማስመረጥ የነመላከ ሰላም ዲሜጥሮስ ጥረት እያየለ መጣ። ከአንድነቶችም አልፎ በእነ አሊ ራዳይ ቀስቃሽነት ከእስላም ሊግ ወገኖችም ደጋፊዎችም መጠራቀም ጀመሩ። በተለይም ከ15 እስከ 20 የሚደርሱት የአሊ ራዳይ ተከታዮች ለአስፋ ድምፅ ለመስጠት መዘጋጀታቸውን በይፋ አስታወቁ። በዚህ ጊዜ የግርማዊነታቸው እንደራሴ የምርጫው ውድድርና የእጩዎቹ ጉዳይ ከቁጥጥራቸው ውጪ የሆነ ሲመጣ ወደ ድሬዳዋ ቤተ መንግሥት ለጃንሆይ አስቸኳይ የሆነ ልዩ መልእክት ላኩ። እነ መላከ ሰላም ዲሜጥሮስ ከኔ ጋር ሳይመካከሩ ፊታውራሪ አስፋን ለቺፍ ኤክስኪዩቲቭነት ለማስመረጥ ልዩ ጥረት በማድረግ ላይ ናቸው። እኔ እንደማቀው ፊታውራሪ አስፋ ለቦታው ልወዳደር ብሎ አላመለከተም። ለመወዳደር ቢመኝ እንኳን የግርማዊነቶ ምክትል እንደራሴ በመሆኑ ለኤርትራ ቺፍ ኤክስኪዩቲቭነት ለመቅረብ
ከሕጉና ከሥርዓቱ ውጭ ሆኖ ይገመታል ብዬ አስባለሁ። በተጨማሪም የፊታውራሪ ሀረጎት አባይ ተወዳዳሪነት አንድነቶችን ሊከፋፍል ይችላል ብዬ ሰግቻለሁ። ስለዚህ ቀደም ብዬ ለጃንሆይ እንዳመለከትኩት የአገር ፍቅር አንድነት መሪ በመሆን እጅግ የተከበሩት ደጃዝማች በየነ ባራኪ እጩ ሆነው እንዲቀርቡ ብናደርግ ከብዙ የተወሳሰበ ችግር ያድነናል። ጊዜው በጣም ስላጠረ የግርማዊነትዎን መሪ ትእዛዝ በትጋት እጠብቃለሁ። ቢትወደድ አንዳርጌ ከጃንሆይ የሚጠብቁት መልስ ውሎ ሳያድር በፍጥነት ደረሳቸው። በእኛ በኩል ለኤርትራ አስተዳዳሪነት አስፋ እንዲሆን መልካም ፈቃዳችን ብቻ ሳይሆን አጥብቀን የምንፈልገው ነው። ሕጉ ላይፈቅድ ይችላል ብለህ ለጠቀስከው ነገር ጉዳዩን ቀደም አድርገን ያሰብንበት በመሆኑ አክሊሉ ሀብተወልድን አነጋግረነው በሕገ መንግሥቱ መሠረት የሚመረጠው የኤርትራ አስተዳዳሪ በግዴታ ከፓርላማው አባሎች ውስጥ መሆን የለበትም ብሎናል። አስፋ ምክትል እንደራሴያችን መሆኑ ኃላፊነትን ለመቀበል የበለጠ የሚረዳው እንጂ የሚቀንስበት እንደማይሆን የታወቀ ነው። ከዚህ ውጪ ሌላ ችግር አለ ካልክ የአስፋ ነገር በእኛ በኩል የተቆረጠ ስለሆነ እዚያው ጠንክረህ እንደሚሆን ማስተካከልና ማስፈጸም ነው። ለበየነ ባራኪ አገልግሎቱ ትልቅ ስለሆነ ከዚህ ቀደም አስፋ እንዳመለከተን ራስ ተብሎ የራስ ወርቅ እንዲያስር በቅርቡ እንፈቅድለታለን። ሀረጎት አባይም የሠራውን ማለፊያ ነገር ሁሉ ስለምናግለት የሚገባውን ወደፊት እናስብለታለን። በማናቸውም አኳኋን ሁላችሁም ተጋግዛችሁ አስፋ ወልደ ሚካኤል እንዲመረጥ ይሁን። ቢትወደድ አንዳርጋቸው መሳይ ይህ መልእክት ሲደርሳቸው ፊታውራሪ አስፋሃን ክፉኛ ጠረጠሯቸው። ለካስ በእኔ ጀርባ እየተነጋገረ መንገዱን አዘጋጅቶ ኖሯል ብሎ አሰቡ። ሆኖም የንጉሠ ነገሥቱን ትእዛዝ መፈጸም ስላለባቸው ፊታውራሪ ሀረጎት አባይን ጠርተው የአስፋ ምርጫ እንዲሳካ የተወዳዳሪ ቦታቸውን እንዲለቁ ጠየቋቸው። የቀድሞ የተድላ ካቢኔ የኢኮኖሚ ሴክሬታሪ ውድድሩ ውስጥ የገባሁት አቅሜን ለክቼ እንደማሸንፍም እርግጠኛ ስለሆንኩ አልለቅም አሉ። ቢትወደድም ለማስፈራራት ምርጫው በገንዘብ ኃይል የሚከናወን ከሆነ ንጉሠ ነገሥቱ ላለመቀበል የሚችሉ አይመስሎትም ብለው ጠየቋቸው። እኔ ሀረጎት በገንዘብ ኃይል እመረጣለሁ ብዬ አልተናገርኩም። አላግባብ ይህን የሚሉት እርስዎ ነዎት። መብቴ በሕግ የተጠበቀ ስለሆነ የጀመርኩትን እገፋበታለሁ ብለው ከቢሮአቸው ወጡ። መላከ ሰላም ዲሜጥሮስ ገብረ ማርያም በአንድነቶች በኩል ሼህ አሊ ራዳይ በቆላ ሕዝብ መማክርቶች በኩል ሆነው ምርጫው ለአስፋ ወልደ ሚካኤል እንዲሆን የውድድሩን ትግል አፋፋሙት። የእስላም ሊግ ዋና የሆነውም ኢብራሂም ሱልጣን በድንገት ብድግ ብሎ ከሀረጎት አባይ አስፋ ይሻሉኛል አለ። ነገሩ ለሰሚው ግራ የሚያጋባ ሆነ። የፌዴሬሽኑ አስተዳደር ሕጉን ተከትሎ እንዲቀጥል ያደርጋሉ ተብለው ተስፋ የተጣለባቸውን ሀረጎት አባይን ተቃውሞ ፌዴሬሽኑን ለማፍረስ የመጡ ናቸው የሚባሉትን አስፋ ወልደ ሚካኤልን መደገፍ ከኢብራሂም ሱልጣን ጨርሶ የሚጠበቅ አልነበረም። ነሐሴ 8 ቀን 1955 ዓ.ም በአዲሱ ፕሬዝዳንት በኢድሪስ መሐመድ አዱም ሊቀመንበርነት በተደረገው የፓርላማው ጠቅላላ ስብሰባ ላይ በኤርትራ የቀዳማዊ ኃይለ ሥላሴ ምክትል እንደራሴ የሆኑት ፊታውራሪ አስፋ ወልደ ሚካኤል ከ67 መማክርቶች ውስጥ 48 የድጋፍ ድምፅ በማግኘት የተድላን የ1 ዓመት የሥልጣን ዘመን ለመፈጸም የኤርትራ መንግሥት መሪ ሆነው ተመረጡ። ደጀጠኒው ደጃዝማች ሐምሌ 30 ቀን 1955 ዓ.ም ስልጣናቸውን መልቀቃቸውን ባስታወቁ ማግስት ከአስመራ አዲስ አበባ ሲደርሱ ለደጀጠኒው ደጃዝማች ያ የተለመደው ታርጋ የሌለው የቤተ መንግሥት ጥቁር ካዲላክ ተወልውሎ አልጠበቃቸውም። ከአውሮፕላኑም ሲወርዱም ያ ጀብ ጀብ እያለ ኮረጆአቸውን የሚቀበልና ወደ አውቶሞቢሉ የሚመራቸው የጸጥታ መቶ አለቃ አልነበረም። በአውሮፕላን ጣቢያው መግቢያ ላይ
ከተደረደሩት ታክሲዎች አንዱን ይዘው አዲስ አበባ በመጡ ቁጥር ወደሚያርፉበት ወደ ራስ ሆቴል በመሄድ አንድ ክፍል መኝታ ቤት ያዙ። በማግስቱም ጠዋት በአንድ የወዳጅ አውቶሞቢል ወደ ገነተ ልዑል ቤተ መንግሥት ሄደው እጅ ሲነሱ ንጉሠ ነገሥቱ ለ3 ደቂቃ ያህል ካነጋገሯቸው በኋላ ስለ ሥራ የሚሆነውን እስክናስታውቅ ድረስ እዚሁ ቆይ አሏቸው። ይህ ቃል በሌላ አነጋገር ከአዲስ አበባ ሳትወጣ ደጅ ጥናትን ቀጥል ማለት ነው። ደጃዝማች ተድላ በዚች 3 ደቂቃ ጊዜ ውስጥ ችግራቸውን ሁሉ ለጃንሆይ ለመግለጽ አልደፈሩ። አቶ አክሊሉ ስለሌሉ ብላታ ዳዊት ዕቁባ ጊዜ የውጭ ጉዳይ ተጠባባቂ ሚኒስትር በመሆናቸው ወዲያው ጃንሆይ ቢሮ ገብተው ለቀድሞ የኤርትራ መሪ የሆቴል ወጪና አውቶሞቢል እንዲፈቀድላቸው አመለከቱ። ከመንግስት ጋራዥ በዚያን ጊዜ ኦርማ ጋራዥ አንድ መለስተኛ አውቶሞቢል ከነሾፌሩ እንዲመደብላቸው ሥራ እስከሚሰጣቸው ድረስ የሆቴል አበልና በየወሩም በኤርትራ መሪነት ያገኙት የነበረው ደሞዛቸው እንዲከፈላቸው የንጉሠ ነገሥቱ መልካም ፈቃድ ሆነ። ደጀጠኒው ደጃዝማች አዲስ አበባ በከረሙበት ሰሞን ብዙ ነገሮች ለማሰብና ለማሰላሰል ሰፋ ያለ ጊዜ አግኝተው ነበር። የሚተማመኑባቸው ወዳጃቸው አሊ ሙሳ ራዳይ የግርማዊነታቸው እንደራሴ ዋና አማካሪ ሆነው በመሾማቸው በመገረም ላይ እንዳሉ የአስፋ ወልደ ሚካኤልን ለቺፍ ኤክስኪዩቲቭነት መመረጥ ነሐሴ 8 ቀን 1955 ዓ.ም ከፍ ባለ ድንጋጤ ሰሙ። እስራኤል ለማደናቀፍ ብዙ ተንኮል ፈጽመውብኛል የሚሏቸው ሰው በውድድሩ ላይ ሐረጎት አባይን ማሸነፍ አይችሉም የሚል ተስፋ ነበራቸው። ድል አድራጊው አስፋ የተመረጡት በ48 ድምፅ ብልጫ በመጀመሪያው ዙር መሆኑንም ሲሰሙ የበለጠ ተደነቁ። በ1952 ዓ.ም ተድላ ባይሩ አብርሃ ተሰማን አሸንፈው የተመረጡት በሁለተኛው ዙር በ42 ድምፅ ብልጫ ብቻ ነበር። አስገራሚው ነገር ይህ ብቻ አልነበረም። ኢብራሂም ሱልጣንና ዋና ዋና ቀንደኞች የተባሉት የእስላም ሊግ አባሎች ከሐረጎት አባይ አስፋ ይሻሉናል ማለታቸው ነው። ከዚህ በቀር ደግሞ በአዲስ አበባ በታላላቅ የመንግሥት ሥራ ላይ ያሉት ኤርትራውያን ነፋሱ ወዳለበት በማዘንበል የፊታውራሪ አስፋን መመረጥ በሞቀ ደስታ ተቀብለናል ብለው ሲፎልሉ ተመለከቱ። ስለ ፊታውራሪ አስፋም አዋቂነትና ከፍተኛ ችሎታ፣ ስለ መልካም ጠባያቸውና አርቆ ተመልካችነታቸው በአዲስ አበባ ራዲዮና ጋዜጦች ላይ አስተያየት ለመስጠት የሚሻሙት ሰዎች ብዙ መሆናቸውን አዩ። እንግዲህ በዚህ ሁሉ ትርምስ ላይ ደጃች ተድላ አንድ ቃል ቢናገሩ ብዙ ጉዳት እንደሚደርስባቸው ስለተረዱት ዝምታን መረጡ። ክቡር አቶ ሰረቀ ብርሃን ገብረግዚእ የፖስታ ቴሌፎን ቴሌግራም ምክትል ሚኒስትር በኤርትራ የተደረገው ምርጫ ውጤት ከታወቀ በኋላ ባዩትና በተመለከቱት የተሰማቸውን ለአቶ መኮንን ሀብተወልድ የገንዘብ ሚኒስትር በሰፊው ገልጸዋል። ከሰረቀ ብርሃን አስተያየቶች ውስጥ የተቃረሙት ዋና ዋናዎቹ ሐሳቦች የሚከተሉት ናቸው። በአሁኑ ሰዓት በኤርትራ የተካሄደው ምርጫ ጉዳዩ የተድላና የአስፋ ይመስል በያለበት የሚደረገው ትችት በጣም አስገርሞኛል። ቁም ነገሩ የእነዚህ ሁለት ሰዎች ትልቅነት ወይም ጨዋነት፣ ደካማነት ወይም አዋቂነት አልነበረም። እንደሚታወቀው በትምህርትና በችሎታ ረገድ በተድላና በአስፋ መካከል ልዩነት የለም። ሁለቱም የጣሊያን 4ኛ ክፍል ምሩቆች ናቸው። ከዚያ በኋላ ተድላ ፍሎራንስ፣ አስፋ ሮማ ሄደው ነበር የሚባለው በአካዳሚ ትምህርት ለመታነጽ አይደለም። ለዚህም ደረጃ የሚበቁ አልነበሩ። እርግጥ አስፋሃ በተፈጥሮ ብልህ ስለሆነና የታወቁ ፋሽስቶችንም በማገልገል ብዙ ነገሮች ስለቀሰመ የፖለቲካን ጠባይ በመጠኑ አውቋል ማለት ይቻላል። ከፊደል አስቆጣሪነት በቀጥታ ተነስቶ የመጣው ተድላ ባይሩ ግን የፖለቲካ ሥራ የሚካሄደው በልህና በስልጣን ስለመሰለው አላግባቡ ሲዳክር ለጠላቶቹ ምቹ ሆኖ ወደቀ። አስፋ የሚበልጠው እዚህ ላይ ነው። ተድላ ከደጋፊዎቹ ጭምር ሲቃቃር፣
አስፋ ተቃዋሚዎቹን ወገኖቹ አድርጎ ይለውጣቸዋል። በዚህ ምርጫ ላይ የኢትዮጵያ ተውሳኮች እነ ኢብራሂም ሱልጣን ጭምር አስፋን መደገፋቸው በቂ ማስረጃ ነው። አሁን ይህንን ሁሉ ለታሪክ አዘጋጆች ልተውና ወደ ዋናው ሐሳቤ ልመለስ። ጃንሆይን መርዳት በቀጥታ ኢትዮጵያን መርዳት ነው። ይህን ቁም ነገር ለመፈጸም ደግሞ ሐሳብን ሳይደብቁ በቀጥታ ማቅረብ ነው እያሉ ጌታዬ ወዳጄ በየጊዜው የሚመክሩኝን አስታውሳለሁ። ዛሬም ሐሳቤን የምገልጽልዎ በዚህ በተከበረው ቃሎ ተመርጬ ነው። በተድላ ቦታ ተተኪው አስፋሃ መሆኑ በጣም አሳስቦኛል። የቀድሞ የዱካ ዳውስታ ፊታውራሪ ኢትዮጵያዊነቱን የበለጠ ለማሳየት ተንደርድሮ ፌዴሬሽኑን ለማፍረስ እሳት እንዳይጭር እሰጋለሁ። የኤርትራ ሕዝብ የፌዴሬሽኑ ጥቅም ገብቶት መፍረሱን ይቃወማል ብዬ አላስብም። ነገር ግን ፌዴሬሽኑ ሲፈርስ የኤርትራ ሕዝብ በኢትዮጵያ አስተዳደር ሕይወቱ በአንድ ጊዜ እንደሚሻሻልለት አስመስለው እና አስፋ የሚነዙት ፕሮፓጋንዳ በመጨረሻ ውጤቱ ከደስታ ወደ ክፉ ሐዘን እንደሚለወጥ በሚገባ መታሰብ አለበት። እንደዚህ በችኮላ ፌዴሬሽኑ የሚፈርስ ከሆነ ደግሞ የኤርትራ ፕሮብሌም ተዳፍኖ ለብዙ ዘመን የጃንሆይን መንግሥት ሰላም የሚነሳ ክፉ በሽታ ይተክልለታል። እረ ለመሆኑ ጌታዬ እስቲ ያስቡት፣ የኤርትራ ፌዴሬሽን ቢፈርስ ለኢትዮጵያ የሚያመጣው ጥቅም ምንድን ነው? የጃንሆይስ መንግሥት አሁን ባለበት ሁኔታ የኤርትራን የውስጥ ፕሮብሌም ለመደረብ አቅሙ የት ላይ ነው? አሁን ማይሙት የደጃች መስፍን የአገር ግዛት ሚኒስቴር ነው የኤርትራን የተወሳሰበ አስተዳደር የሚረከበው? እንደዚህ ከሆነ የሚታሰበው በእውነቱ ቀልድ ነው። እኔ እንደርሶ ወዳጄ ጌታዬ ለጃንሆይና ለኢትዮጵያ ቀንና ሌሊቱን በመጨነቅ ባላሳልፍም ከቀን ውስጥ አብዛኛዎቹን ሰዓቶች ስለ አገሬ ስለ ኢትዮጵያ ማሰቤ የተረጋገጠ ነው። ስለዚህ የሰጋሁበትን ጉዳይ ጌታዬ በቁም ነገር እንዲመለከቱት አጥብቄ ለምናለሁ። አስፋሃ ብዙ ደጋፊዎች አሉኝ ብሎ ፌዴሬሽን ለማፍረስ ሩጫውን እንዳይቀጥል ጃንሆይ አንድ ልጓም ሊያደርጉለት ይገባል። ፊርማ ቀናተኛው ኢትዮጵያዊ ሰረቀ ብርሃን ገብረ ጊዜ። በዚያን ዘመን አቶ ሰረቀ ብርሃን ኢትዮጵያን በሚመለከት በማናቸውም ጉዳይ የኔ አስተያየት ካልተደመጠ ብለው ከብዙ ሚኒስትሮች ጋር በቀላሉ የሚጋጩ ሰው በመሆናቸው ብዙዎቹ ከሩቁ ይሸሿቸዋል። አንዳንዶቹም በቅርብ የሚያውቋቸው ሰረቀ ብርሃን በአቴና ዩኒቨርሲቲ ፍልስፍና ለመማር ገብቶ ሶክራትስን ለማጥናት ያሳለፈው ጊዜ ጢባሮሳም አድርጎ መርቆታል እያሉ በቀል ይተቻሉ። ሰውየው ትዕግስት የሚያጥራቸውና በጣም ቁጡ በመሆናቸው ነው እንጂ የተማሩና የበሰለ አስተያየት እንዳላቸው የታወቀ ነው። ለኢትዮጵያም ያላቸው ፍቅርና ኩራት ወሰን የለው። ቀናተኛው ኢትዮጵያዊ እያሉ የሚፈርሙትም ስሜታቸው በዚህ መልክ ተመስርቶ ነው። የኤርትራና የኢትዮጵያ መቀላቀል በዓል በአገር ፍቅር ማኅበር አዳራሽ ሲከበር ኢትዮጵያ ተሟላች፣ ልጇን ተረከበች በሚል ዜማ መድረኩ ላይ ወጥተው ለሕዝብ ንግግር ሲያደርጉ ከስሜታቸው የተነሳ እንባቸው አልታገድ ብሎ እንዳስቸገራቸው ታይቷል። አቶ መኮንን ሀብተወልድ ከሰረቀ ብርሃን የቀረበውን ሐሳብ ምን እርምጃ እንደወሰዱበት ባይገልጡትም በማስታወሻው ላይ ከተናገረው ውስጥ የማይታበል ፍሬ ነገር አለበት የሚል ቃል አስፍረውበታል። ይህ ፍሬ ነገር የሚሉት ምናልባት የፌዴሬሽኑ መፍረስ የኋላ ኋላ ለኢትዮጵያ ችግር ይፈጥራል የተባለውን ሳይሆን አይቀርም። የአስፋሃን ዘመነ መንግሥት በምንመለከትበት ጊዜ ሁኔታውን ለመገንዘብ ስለምንችል አሁን ወደ ደጀጠኒው ደጃዝማች ታሪክ እንመለሳለን። ተድላ ባይሩ አዲስ አበባ ከደረሱበት ዕለት ጀምሮ ምንም እንኳን አልፎ አልፎ ብቅ እያሉ የሚያነጋግሯቸው አንዳንድ ወዳጆች ባይታጡም አብዛኛውን ጊዜያቸውን የሚያሳልፉት ብቻቸውን በትካዜ መሆኑን የጸጥታው ክፍል ሳይቀር በዕለት ሪፖርቱ ይገልጠው ነበር። አንድ ጊዜ አስመራ ላሉት ወዳጆቻቸው ለፊታውራሪ ሀድጉ ጊላጋብርና
ለብላታ ደምሳስ ወልደ ሚካኤል በትግርኛ የጻፏቸውን ደብዳቤዎች የጸጥታው ክፍል ስለደረሰበት ወደ አማርኛ ተርጉሞ ለንጉሠ ነገሥቱ ሲያቀርብ ለአቶ መኮንን ሀብተወልድ ግልባጩን ልኮላቸው ነበር። ተድላ ባይሩ ለሁለቱም ወዳጆቻቸው የጻፏቸው ደብዳቤዎች ተመሳሳይ ሲሆኑ ሐሳባቸውን የገለጡት በሚከተለው አኳኋን ነበር። ለጤናዬ ደህና ነኝ። ሥራ ስለሌለኝ ይሆናል ትንሽ ሳልወፍር አልቀረውም። አዲስ አበባ እንደ ድሮ አልተቀበለኝም። እኔም ይህን ያህል አልጠብቅም ነበር። ሆኖም እስከዚህ ደግሞ ችላ እባላለሁ ብዬ አላሰብኩም። እሳቸው ያነጋገሩኝ ጃንሆይን ነው። እሳቸው ያነጋገሩኝ በትንሹ ነው። ስለ ሥራዬ ታስቦ እስከሚነገረኝ እዚሁ ጠብቅ ተብያለሁ። አንዳንድ ሰዎች እንደሚሉኝ ከአዲስ አበባ መውጣት የለብኝም ማለት ነው። እንግዲህ ቀኑ እስኪደርስ መጠበቅ ነው። ጊዜ ስላለኝ ከ10 ዓመት በላይ ለሀገራችን ለኤርትራ አብረን የታገልነውን ሁሉ ሳስታውስ በተለይ እኔ የተሳሳትኩት የት ላይ እንደሆነ እስካሁን ፈልጌ ማግኘት አልቻልኩም። ምንም አላጠፋውም ለማለት አይደለም። ኃላፊነት ተቀብሎ ማይሳሳት የለም። እዚህ ስለ እኔ የሚወራው ተድላ ፌዴሬሽኑን አላፈርስም በማለቱ ጠላት በስቶበት ሥራውን ለቀቀ እየተባለ ነው። ሁሉም የሚያምነው እንደዚህ ከሆነ ጥፋተኛ አይደለሁም ማለት ነው። የተባበሩት መንግስታት ያዘጋጀውን የኤርትራ ሕዝብ ወኪሎች የተስማሙበትን ንጉሠ ነገሥታችን ያጸደቁትን ሕገ መንግሥት አክብሬ ለመስራት በመሃል ላይ የተቀበልኩትን ኃላፊነት በትክክል ለመፈጸም ያደረግኩትን ጥረት ሕዝቡ ካወቀልኝ ከዚህ የበለጠ መደሰቻ የለኝም። ወዳጆቼ እንደሚያውቁት ሁሉ ፌዴሬሽን የሚፈርሰው በእኛ ለአስተዳደር በተመረጥነው ሰዎች ሳይሆን በቀጥታ ሕዝቡ ሲፈቅድ ነው ብዬ በመታገሌ ብዙ ጠላት እንደተፈጠረብኝ አልክድም። ሕዝቡ ፌዴሬሽኑን ለማፍረስ ከተስማማ ግን በመጀመሪያ የምደሰት እኔ ነኝ ብዬ ተናግሬ ነበር። ይሄ ዛሬ ተረስቷል። ማንም አያስታውሰውም። እኔ ሁሉም ነገር ሕጉን ተከትሎ ይፈጸም በማለቴ ኢትዮጵያዊነቴ ላይ ጥርጣሬ እንዲገባ ያደረጉት ሰዎች በእኔ ቦታ አስተዳዳሪ ሆነው መመረጣቸው በጣም ያሳዘነኝ መሆኑን አልደብቅም። ሆኖም የእኔ ኢትዮጵያዊነት ከእነሱ የሚቀንስ አለመሆኑን አንድ ቀን ታሪክ ያወጣዋል ብዬ ተስፋ አደርጋለሁ። የኤርትራም ሕዝብ እነሱ እናደርግልሃለን የሚሉት እኔ መስራት ያልቻልኩትን ከሆነ ከዚህም በቀር እኔ የማስበው መጥፎ ሆኖ እነሱ ለወደፊት ዕድል የሚሰሩት ጥሩ ነው ተብሎ ሕዝቡ ደስ ካለው እኔም ደስ ይለኛል። ከዚህ በላይ እንደታየው ደጃዝማች ተድላ በደብዳቤያቸው ላይ ንጉሠ ነገሥቱን አልወቀሱም። በቀጥታ ሳይሆን በተዘዋዋሪ መንገድ ምሬታቸውን የገለጹት በነፍታውራሪ አስፋህ ላይ ነው። በሥልጣን በቆዩበት ዘመን የተሳሳትኩት እምን ላይ ኖረዋል ብለው ለመመራመር መሞከራቸው ግምት የሚሰጠው ነው። ብዙ ጊዜ ባለሥልጣኖች ከሥራቸው ሲፈናቀሉ ወይም ሲለቁ ጥሩ በመሥራቴና በመትጋቴ ምቀኛም አላሰራም ብሎኝ ነው ይላሉ እንጂ አጥፍቼ የሆነ ወይ ብለው ራሳቸውን ለመጠየቅ ሲሞክሩ አይታዩም። አቦይ ተድላ በዘመናቸው የፈጸሙትን ስህተት ራሳቸው ፈልገው ባያገኙትም የቅርብ ወዳጅ አስቦ ባይነግራቸውም ጥፋታቸውን የሚተነትኑላቸው ሰዎች አላጡም። እነዚህ የትናንት ወዳጆች የዛሬ ተቃዋሚዎች የሆኑት ስለ ደጃች ተድላ እየተራቀቁ ሲያወሩ ከአባ መቅድም ማንዘርፈፉ፣ በፖሊስ ሞተር መታጀቡ፣ በወጡ በገቡ ቁጥር ጀብ ጀብ ማብዛቱ ከሕዝብ የሚያራርቅ ከወዳጅ የሚለይ መሆኑን ደህና አድርገን መክረን ነበር። ከዚህ ሁሉ በላይ ደግሞ ቀን ከአንድነቶች ጋር ሲያዜሙ እየዋሉ ማታ ከፌዴራሊስቶች ጋር ሲጨፍሩ የሚያነጉት አንድ ቀን ተጋልጠው ቅሌት ላይ እንደሚጥላቸው አስረድተን ነበር ይላሉ። እነዚህ ሰዎች ይህን ምክራቸውን ለባለ ጉዳዩ ሲለግሱ የሰማቸው ምስክር የለም። እርግጥ ደጃዝማች ተድላን ከሥልጣናቸው እስከ መፈናቀል ያደረሳቸው የፌዴሬሽኑን አስተዳደር ለማቆየት ስለፈለጉና የፖለቲካውንም ጥበብ ስላላወቁበት ነው እየተባለ በሰፊው ይነገራል። ንጉሠ ነገሥቱም ተድላ ያንን ያህል ስናቀርበውና እምነታችንን ስንጥልበት ዞር ብሎ በፌዴሬሽኑ አስተዳደር መመካቱ ያሳዝናል ብለው ቅር መሰኘታቸው እውነት ነው። አቶ ተድላ ቺፍ ኤክስኪዩቲቭ ሆነው እንደተመረጡ
ተድላ የተቀበለውን ኃላፊነት በታላቅ ችሎታው እንደሚፈጽም እናምናለን በማለት ጃንሆይ ያደረጉት ንግግር የፌዴሬሽኑን አስተዳደር እንዲያጠነክሩት ለማበረታታት አልነበረም። አቶ ተድላም በዚያን ሰሞን ለንጉሠ ነገሥቱ ያሳዩት መንፈስ ፌዴሬሽኑን ወደዚያ ወርውሮ የአንድነት ውህደቱን ለመገንባት እንደነበረ አይካድም። ነገር ግን ጉዳዩን እያደር በጥልቅ ሲያዩት በአስመራም ሆነ በአዲስ አበባ የኤርትራ መሪ ደረጃና ስልጣን እጅግ እንዲከበር ያደረገው እዚህ ፌዴራሲዮን የተባለ ሕግ ይህ ፌዴራሲዮን የተባለ ሕግ ስለሆነ አቦይ ተድላ እንኳንስ ማፍረሱ ማላላቱም አይገባም አሉ። ከ1941 እስከ 1952 ዓ.ም ድረስ ኤርትራ ያለምንም ሀተታ ፍጹም ኢትዮጵያዊ ነች ብለው ያለማቋረጥ ባደረጉት ከፍተኛ ተጋድሎ እንዳሰቡት ተፈጽሞ ቢሆን ኖሮ በመጨረሻ ተድላ ምን ዕድል ይጠብቁ ነበር? ያለ ጥርጥር የኤርትራ መንግሥት መሪ ተብዬ ካቢኔ አቋቁሜ ተድላ እየተባልኩ አጀቤ ይደምቃል፣ ግርማ ሞገሴ ያሸበርቃል፣ ባለስልጣን መሆኔ ከሩቅ ይከበራል ብለው አላሰቡም። ያለምንም ሀተታ ኤርትራ ፍጹም የኢትዮጵያ እንድትሆን ተፈርዶ ቢሆን ኖሮ ከዚያ ሁሉ መልካም ሥራ፣ ከዚያ ሁሉ ድካም፣ ከዚያ ሁሉ ጥረት በኋላ ተድላ ከሕይወታቸው የኑሮ መሻሻል ጋር በሽልማትና በዳረጎት ከደጃዝማችነት ማዕረግና ከአንድ አውራጃ ገዥነት በስተቀር ሌላ ምንም ሊደረግላቸው እንደማይችል እሳቸውም እንደማይጠብቁ ይታመናል። በደጅ ጥናት አዲስ አበባ በከረሙበት ጊዜ ይህን ሁሉ ሳያሰላስሉት አልቀሩም። አሁንስ የማኅበረ ፍቅሪ አገር ዋና ጸሐፊ፣ ለሕገ መንግሥት ዝግጅት የፓርላማ ፕሬዝዳንት፣ የመጀመሪያው የኤርትራ መንግሥት መሪ ከሆኑ በኋላ በቀዳማዊ ኃይለ ሥላሴ ምን ይሆን የሚጠብቁት? ዕድሜ ለጃንሆይ ለሕይወቴ መግፊያ አንድ ነገር አላጣም ብለው ሻንጣቸውን ይዘው አዲስ አበባ ሲመጡ ያለ ጥርጥር ከሙሉ እምነትና ተስፋ ጋር ነው። በገቡ ማግስት በወዳጅ ተሽከርካሪ ተጉዘው ቤተ መንግሥት ሲደርሱ ያ ተድላ እንዴት ሰነበትክ የሚለው ንጉሣዊ ቃል በለመዱት አኳኋን ሞቅ ብሎ ከጆሮአቸው ጥልቅ አላለም። ሆኖም ስለ ሥራ አስበን እናስታውቀሃለን የተባለው የንጉሠ ነገሥቱ ቃል እንደ ጤና ጥበቃና እንደ ፖስታ ለመሳሰሉት መስሪያ ቤቶች የካቢኔ ሚኒስትርነት ደረጃ ነው ብለው አንዳንድ ሰዎች ስለተረጉሙላቸው ተስፋቸውን አላደከሙም። የሚኒስትርነቱ ቦታ የማይመች ከሆነ ደግሞ በዚያን ጊዜ ሹመቱ የጃንሆይ ስልጣን የሆነው የሕግ መምሪያ ምክር ቤት ፕሬዝዳንትነት ይሆናል የሚል ወሬ በድንገት ሽዋል። ይህ ሹመት ከዚህ ቀደም ለብላቴንጌታ ሎሬንሶ ታዛዝ ተሰጥቶ የነበረ የክብር ቦታ በመሆኑ ለሕግ መወሰኛው ፕሬዝዳንት ለደጃዝማች መንገሻ ውቤ እንደ ተደረገው ሁሉ ለደጃዝማች ተድላም እጅግ የተከበሩ የሚለው የመጠሪያ ማዕረግ ተቀጥሎበት ይሰጣቸዋል እየተባለ በሰፊው መወራቱን ቀጠለ። ለደጃዝማች ተድላ ሥራ ስለ መስጠት ጉዳይ አጥንተው ሐሳብ እንዲያቀርቡ ከጃንሆይ የታዘዙት የተወደድ መኮንን እንዳልካቸው ጠቅላይ ሚኒስትር፣ ራስ አበበ አረጋይ የመከላከያ ሚኒስትር፣ አቶ መኮንን ሀብተወልድ የገንዘብ ሚኒስትር፣ አቶ ገብረወልድ እንግዳወርቅ ምክትል ጸሐፌ ትእዛዝ ነበሩ። እነዚህ ታላላቅ ባለስልጣኖች ጉዳዩን በሚያጠኑበት ጊዜ ስለ ደጃች ተድላ ሹመት የሚወራውን ሁሉ መስማታቸው ባይቀርም አዲስ አበባ ከሚነፍሰው ወሬ ይልቅ ከአስመራ የሕዝብ አስተያየት እየተባለ በእንደራሴው ጽሕፈት ቤት በኩል የሚደርሰው ራፖር ይጠቅማል ብለው አሰቡ። እንደ እውነቱ ከሆነ ከአስመራ የእንደራሴው ጽሕፈት ቤት ብዕር የነካው ራፖር በትክክሉ ከሕዝብ የተቃረመ አስተያየት ነው ማለት አይቻልም። የሆነ ሆኖ ከብዙ ጥናት በኋላ የጠቅላይ ሚኒስትሩ ኮሚቴ ለጃንሆይ ውሳኔ ያቀረበው ሐሳብ የሚከተለው ነበር። 1. ደጃዝማች ተድላ ስልጣናቸውን በፈቃዳቸው ለቀቁ የተባለው በፓርላማው የኤርትራ ሕዝብ ወኪሎች አስተዳዳሪነታቸውን በብርቱ ስለነቀፉት ወደፊት ለመቀጠል ባለመቻላቸው መሆኑን ተረድተናል። 2. ስልጣናቸውን ሲለቁ በወጉና በሥርዓቱ ለፓርላማው በማቅረብ ፈንታ በሲኒማ ቤት የየመንገዱን ሕዝብ አሰባስበው በንግግር ስንብት ማድረጋቸው መልካም ሙያ እንደፈጸሙ
አላስገመታቸውም። 3 ደጃች ተድላ የተመረጡበትን ጊዜ በሰላም ፈጽመው በወቅት ተሰናብተው ቢሆን ኖሮ ጃንሆይ ለሚኒስትርነት ደረጃ ወይም ለፓርላማው ፕሬዝዳንትነት ሊያበቋቸው ይችሉ ነበር። የደረሰው ሁኔታ ግን በዚያ አኳኋን ለማሰብ የሚያመች ሆኖ አላገኘነውም። 3 በሁሉም በኩል ጉዳዩን በሰፊው ካጠናን በኋላ ደጃች ተድላ ከዚህ ቀደም የሰጡትን ከፍተኛ አገልግሎት በማሰብ ሀ የኑሮ መደገፊያ የሚሆን የጃንሆይ ልዩ ችሮታ እንዲሰጣቸው፣ ለ አሁን በኤርትራ ውስጥ ያለው የፖለቲካ ሁኔታ እስኪረጋጋና የደጃዝማች ተድላም ጉዳይ እስኪዘነጋ ድረስ አዲስ አበባ ከሚቆዩ በውጭ አገር የኢትዮጵያ ሌጋሲዮን የጃንሆይ መልእክተኛ ሆነው እንዲመደቡ ቢደረግ ይሻላል ብለን በታላቅ ትሕትና እናቀርባለን። ንጉሠ ነገሥቱ የቢትወደድ መኮንን እንዳልካቸው ራፖር ከደረሳቸው በኋላ አክሊሉ አንተስ ምን ታስባለህ የሚል ጥያቄ ለውጭ ጉዳይ ሚኒስትራቸው ላኩላቸው። አቶ አክሊሉ ለጃንሆይ ባቀረቡት ሐሳብ የኤርትራ ቺፍ ኤክስኪዩቲቭ የነበረውን ሰው የአንድ የሌጋሲዮን ሚስዮን ኃላፊ ማድረግ በውጭውም ዓለም ሆነ በአገር ውስጥ ብዙ ትዝብት ይፈጥራል አሉ። አስተያየታቸውንም በመቀጠል ደጃዝማች ተድላ የኤርትራ መሪ ሆኖ በተመረጠ ጊዜ በተባበሩት መንግስታት ባለስልጣኖችና በኮር ዲፕሎማቲኮች ፊት ከጃንሆይ ሚኒስትሮች በላይ የተሰጠውን ከፍተኛ ፕሮቶኮል የሚያስታውሱ ብዙዎች ናቸው። ስለ ደጃዝማች ተድላ በኦፊሴል የሚታወቀው ስልጣኑን በገዛ ፈቃዱ ዴሚሲዮን አድርጎ መልቀቁን ነው እንጂ በፓርላማ ተሽሯል ተብሎ አይደለም። ከነበረበት ደረጃ ጋር የተመጣጠነ ሹመት ቢሰጠው ታላላቆቼ እንዳቀረቡት ሐሳብ የኤርትራ ሕዝብ ይቀየማል ማለት አይቻልም። ቅር የሚሰኙ ሰዎች ቢኖሩ በጣት የሚቆጠሩ ጥቂቶች ናቸው። ስለዚህ በእኔ አገልጋዩ አስተያየት የካቢኔ ሚኒስትርነቱ እንዲሰጠው እደግፋለሁ። ይህ የማይቻል ከሆነ ለጊዜው የሕግ መምሪያ ምክር ቤት ፕሬዝዳንትነት እንዲሰጠው ሐሳቤን በታላቅ ትሕትና አቀርባለሁ። ጃንሆይ የአክሊሉን ሐሳብ አልተቀበሉም። ለተድላ ምኑ ነው የሚያንሰው? ራስ ምሩ እንኳን በውጭ አገር መንግስታት ዘንድ ልዩ መልእክተኛችን ሆኖ ይሠራ ያለም ወይ? ይሄ እንዴት ተዘነጋ? በማለት ቀደም ሲል የጠቅላይ ሚኒስትሩ ኮሚቴ አጥንቶ ያቀረበውን ሐሳብ አጸደቁ። ቀድሞ በአቶ ገብረ መስቀል ክፍለ ጊዜ ተይዞ የነበረውን ቦታ ከ9 ወራት ጥናት በኋላ ግንቦት 9 ቀን 1956 ዓመተ ምህረት ደጃዝማች ተድላ ባይሩ በስዊድን የግርማዊነታቸው ልዩ መልእክተኛና ባለሙሉ ስልጣን ሚኒስትር ሆነው ተሾሙ።